የ2018 ሰባተኛው ሀገራዊ ምርጫ በጣም ታሪካዊ በሆነ መንገድ ዛሬ እየተከናወነ ነው ያለው። እኔም በሌሊት መጥቼ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ በጎጌቲ 2 ሲቪስቶ ምርጫ ጣቢያ ምርጫዬን አከናውኛለሁ። ዛሬ ኢትዮጵያ ተመርጣለች። ሁሉም በያለበት ምርጫ ያደርጋል። ታሪካዊ ምርጫ ያልኩበት ምክንያት 2013 ዓመተ ምህረት ተመዝግቦ ከነበረው አጠቃላይ ተመዝጋቢ በቁጥር በሚሊዮኖች የጨመረበት የህዝቡን ተሳትፎ ያረጋገጠበት በሀገራችን ኢትዮጵያ በርካታ የልማት የሰላም ስራዎች የተጀመሩበት ጊዜ ነውና በዚህ ምክንያት ታሪካዊ ምርጫ ያስብላል። እስካሁን የነበረው አጠቃላይ የምርጫ ሂደት እጅግ በጣም ሰላማዊ፣ ዲሞክራሲያዊ፣ ነጻና የሁሉን ተሳትፎ ያረጋገጠ ምርጫ ነበረ። ዛሬም እንደምታዩት ምንም እንኳን ጠዋት ቢሆንም በርካታ ሰው እኔ ባለሁበት ምርጫ ጣቢያ ተሰልፎ እየመረጠ ነው ያለው። ሌሎች ቦታም ተመሳሳይ ጉዳዮች ይሆናሉ ብዬ አስባለሁና ኢትዮጵያ ማረጋገጥ የምትፈልገው ይሄንን ነበር። ይሄን እያረጋገጠች ነው ያለችው። በእውነት ብዙ ምርጫዎችን አሳልፍ ያለው የዛሬ ምርጫ በባህሪውም ባካሄዱም በህዝብ ተሳትፎም እጅግ በጣም የተለየ ነውና ይሄው ተጠናክሮ እንዲቀጥል ነው ያለኝ ፍላጎት። ሰው እንዳይዘናጋ በጊዜ ወጥቶ በጠዋት ወጥቶ ምርጫውን እንዲያከናውን ከተቻለ እስከ 6 እስከ 7 እስከ 8 ሰዓት ጨርሶ ከሰዓት በኋላ ደግሞ ሌሎች የግል ስራዎችን እንዲያከናውን በዚህ አጋጣሚ ለማህበረሰቡ ጥሪ ማስተላለፍ እወዳለሁ።